የአደጋ ስጋት ጉዳዮች ድንበር የላቸውም። አደጋን ምናነሳው አደጋ ከተከሰተ በኋላ ያለው ነው ወይስ ደግሞ አደጋ ከመከሰቱ በፊት? እኛ ፌደራል ላይ የምናግዘው የቅድሚያ የሚባለውን ብቻ ነው። ያለ አግባብ ገንዘብ የሚሰበስቡ ሰዎች አይበዙም ወይ? ውይይት ተከትሎ የማጥራት ስራም ተሰርቷል። ባለፉት 3 አመታት እስከማውቀው ድረስ ለሰብአዊ ድጋፍ ስራ ተብሎ የገባ ስንዴ የለም። ግን በመጀመሪያው ዙር የተመደበው 283.2 ቢሊዮን በኋላ ደግሞ 70 ቢሊዮን ተጨምሮ አጠቃላይ ይሄን ይመስላል። ቁጥሮቹ ላይ አላስፈላጊ ጨዋታዎችም ሊኖሩ ይችላሉ። ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን ፋና ፖድካስትን እየተከታተላችሁ ትገኛላችሁ። ዛሬም አንድ ጉዳያችንን በአንድ ጉዳይ አንድ ሰው ልናወጋ ይዘን መተናል። የዛሬው ጉዳያችን የሚሆነው የአደጋ ስጋት ስራ አመራር ኮሚሽን ሄደን እዛ ቆይታ እናደርጋለን። ኮሚሽነር ክቡር አምባሳደር ዶክተር ሽፈራው ተክለማርያም ከሳቸው ጋር ነው ቆይታ የምናደርገው። ቢሮአቸው ተገኝተናል። በጣም ነው ማመሰግነው ዶክተር ፈቃደኛ ስለሆኑ። እንግዲህ አምባሳደር ኮሚሽነር የቱን ልጠቀም? ትንሽ በርከት ብሎ በርከት ብሎ ኮሚሽነር የሚለው ለተቋሙ ስራ ስለሆነ የአደጋ ስጋት ስራ አመራር ስንል አደጋን ምናነሳው አደጋ ከተከሰተ በኋላ ያለው ነው ወይስ ደግሞ አደጋ ከመከሰቱ በፊት ያለውንም ጨምሮ አጠቃላይ ነው ምናነሳው? የጥሩ ነጥብ ነው። ከአደጋ ስጋት ስራ አመራር ብለን ስንል ሶስቱንም ማይቀፎች ማለታችን ነው። ከአደጋ በፊት ያለውን፣ በአደጋ ወቅት ያለውን እና ከአደጋ በኋላ ያሉትን ነገሮች የሚያካትት ነው። እነዚህን በማይቀፎች ብናነሳቸውም ሌሎች በዛ ውስጥ ያሉ 6 ጉዳዮች አሉ። ስለዚህ የመጀመሪያው መከላከልን የሚጠይቅ ነው። ከዛ ዝግጅትን፣ ከዛ ምላሽን፣ ከዛ አልፈን ደግሞ የማገገም መልሶ ማቋቋም ስራዎችን የሚያካትት ነው። እንግዲህ በተለምዶ እንደምናውቀው በአብዛኛው በሚባል ደረጃ ትኩረቶች የሚደረጉት በአደጋ ወቅት በሚከሰቱ ጉዳዮች ነው። ይሄ በአብዛኛው የቀውስ ማስተዳደር ተብሎ የሚታወቀው ነው። አሁን ያለው አረዳድ ዓለም አቀፍ አረዳድም የኛም የአደጋ ስጋት ስራ አመራር ፖሊሲ የቀውስን ከማስተዳደር የአደጋ ስጋትን ማስተዳደር ወደሚለው የሚያደላ ነው። ስለዚህ እንደ አስተሳሰብ ለውጥ የአደጋን ማስተዳደር ወይ ቀውስን ማስተዳደር እጅግ በጣም ውድ የሚባል ነው። በጣም ውድ የሆነ ነገር ውስጥ በወጪ ደረጃ በጊዜ በምን ማለት ይቻላል ግን የአደጋ ስጋትን ማስተዳደር በአንድ በኩል የሚደርሰውን ውድመትና ጉዳት በመቀነስ የራሱ ድርሻ ይኖረዋል። በሌላ በኩል የሚወጣውንም ወጪ ምናልባትም በተለያዩ ጥናቶች እንደሚያሳዩት ወደ $1 አካባቢ በአደጋ ስጋት ቅነሳ ላይ የምናወጣውን ነገር አደጋውን በማስተዳደር ላይ እስከ $20 ድረስ ሊሄድ የሚችል ወጪ የሚያስወጣ ነው። ስለዚህ የአደጋ ስጋት ስራ አመራር ስንል ሶስቱንም ማይቀፎች በነዛ ቀደም ባልናቸው ውደቶች ውስጥ አካቶ የሚሄድ አስተሳሰብ ነው ማለት ነው። የአደጋ ስጋት ስራ አመራር ኮሚሽኑ የሚመለከታቸው ወይም ደግሞ ድጋፍ የሚያደርግባቸው የአደጋ አይነቶች እስቲ እናንሳ። ለምሳሌ የእናንተ ስያሜውን እናንተ በደንብ ትነግሩናላችሁ። ለምሳሌ የዕለት ደራሽ ቋሚ ዘላቂ እንደዚህ አይነት አደጋዎች በሚከሰቱ ጊዜ የሚሰጡ ይኖራሉ፣ ከዛም በፊት የሚሰጡ ይኖራሉ። ምን የእርዳታ አይነቶች ናቸው ያሉት? የአደጋ ስጋት ስራ አመራር ኮሚሽንን የስራ ኃላፊነት ስናይ በዋናነት በሁለት መንገድ የሚታይ ነው። የመጀመሪያው የማስተባበር ስራ ነው። የማስተባበሩ ስራ አደጋ ስጋት ስንል ብዙ መስሪያ ቤቶችን ብዙ ተቋማትን የሚያቅፍ ስለሆነ እነዛን ተቋማት ማስተባበር አንዱ ስራ ነው። የምናስተባብረው ተቋማቱን ለሁለት ጉዳዮች ነው። የመጀመሪያው ከልማት ፕሮግራሞቻቸው ካላቸው እቅዶች ጋር የአደጋ ስጋት ቅነሳ ጉዳዮችን
በአደጋ ስጋት ፕሮፋይል መሰረት አካተው ተግባራዊ እንዲያደርጉ ነው፣ በየሴክተሮቻቸው ማለት ነው። ሁለተኛው ለቅጽበታዊ አደጋዎች የሚያደርጉት ዝግጅት ነው። ለምሳሌ ጤና፣ ውሃ፣ ግብርና በእያንዳንዳቸው ሊያጋጥም ከሚችለው ቅጽበታዊ አደጋ ጋር አያይዘው ለምሳሌ ጎርፍ ቢመጣ ምንድነው የምናደርገው? ወረርሽኝ ቢኖር ምንድነው የምናደርገው? ድርቅ ቢከሰት ከመኖም ይሁን ከተለያዩ ጉዳዮች ጋር አያይዘን ምንድነው የምንሰራው የሚለውን የሚሰሩት ነው። ስለዚህ መደበኛም ስራ ይኖራቸዋል፣ ቅጽበታዊ የሆነ ስራ ይኖራቸዋል ማለት ነው። ይህንን የማስተባበር ስራ አንዱ ነው። ሁለተኛው የኦፕሬሽን ስራ የምንለው እንግዲህ አንዱ የማስተባበር፣ ሁለተኛው የኦፕሬሽን ስራው ላይ እኛ ራሳችን እንደ ተቋም በተለይም የቅጽበታዊ አደጋዎችን በሚመለከት የአስቸኳይ ጊዜ ዕለት ደራሽ የሚባሉ በተለይም በአብዛኛው ምግብና ምግብ ነክ ያልሆነ፣ ምግብ ማለት የተለያዩ የምግብ አይነቶች ሊሆኑ ይችላሉ። ምግብ ነክ ያልሆነ ደግሞ የአልባሳት፣ መጠለያ የመሳሰሉትን ጉዳዮች የሚያካትት ነው። ስለዚህ በአንድ በኩል የማስተባበሩ ስራ ሁሉንም ተቋማት ይሰራል፣ በሌላ በኩል የኦፕሬሽኑን ስራ ደግሞ በራሳችን አቅም የምንሰራው ነው። እነዚህ ሁለቱ ስራዎች በአደጋ ስጋት ስራ አመራር ምክር ቤት በኩል የማስተባበርም የማቀድም ተጠያቂነትን የመፍጠርም ስራዎች ይሰራሉ። የአደጋ ስጋት ስራ አመራር ምክር ቤት በፌደራል ላይ የሚመለከታቸው ሴክተሮች የሚያካትት ሲሆን ከክልሎች ደግሞ የክልል ርዕሰ መስተዳድሮች እና የኮሚሽኑ አካላት የሆኑ የክልል አደጋ ስጋት ስራ አመራር ኮሚሽኖች የሚገኙበት ነው። አሁን ባለን በአዲሱ ረቂቅ አዋጅ ሌሎችም አካላት እንዲጨመሩ ሀሳብ ቀርቧል። ለምሳሌ የኢትዮጵያ ቀይ መስቀልና ቀይ ጨረቃ ማህበር እዛ ውስጥ ይኖራሉ። የመገናኛ ብዙሃን፣ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ መንግስታዊ ያልሆኑ ድርጅቶች ተቋማት እዛ ውስጥ ይኖሩና የግል ሴክተሩን የንግድና ዘርፍ ማህበራትን በተመሳሳይ። ስለዚህ የአደጋ ስጋት ስራ አመራር የአንድ ተቋም ወይም የመንግስት ተቋም ብቻ ሳይሆን ሁሉም ተቋማት ተካተው የድርሻቸውን የሚወጡበትን ሁኔታ ለመፍጠር ነው ማለት። ስለዚህ በስራ ዝርዝር ሲታይ የተቋማትን የማስተባበር በሜን ስትሪሚንግ አካቶ የመተግበር የምንለው፣ በቅጽበታዊ አደጋዎችም ወደ ራሳችን ኦፕሬሽን ደግሞ ስናመጣ የዕለት ደራሽ ድጋፍን የማድረግ፣ አሁን ደግሞ ከዛም አልፈን የመጠባበቂያ ክምችቶችን የመያዝ ስራ የምንስራ እያልን ነው። ይህ እንግዲህ ሰብአዊ ድጋፍ በራስ አቅም ወይም ሰብአዊ ድጋፍ ሉዓላዊነት በምንለው ውስጥ የሚታይ ይሆናል ማለት ነው። በጣም ጥሩ። በ2017 ዓ.ም የዘንድሮ ማለት ነው የበጀት ዓመት ሲጀመር ያስቀመጣችሁት እቅድ አለ፣ ከዛ ርዕይ ደግሞ አለ። እሱ ርዕይ ላይ የተመለከትኩት በዘላቂ ልማት ማዕቀፍ የአደጋና የአደጋ መንስኤዎችን ተጽዕኖ የመቋቋም አቅም ያለው ህብረተሰብ በአገር ደረጃ ተፈጥሮ ማየት የሚል ነው። ምናልባት አደጋን መቋቋም ይቻል ይሆናል ከተከሰተ በኋላ። የአደጋ መንስኤን ተጽዕኖ ግን እንዴት መቋቋም ይቻላል? በአንድ ማህበረሰብ ራሱን ችሎ የአደጋ መንስኤን ተጽዕኖ እንዴት መከላከል ይችላል? ይሄኛው ጥሩ ነጥብ ነው። እንግዲህ እንደምናውቀው በአደጋ ስጋት ስራ አመራር ውስጥ የሆነ ሂሳብ የሚመስል ነገር አለ። ይህ ሂሳብ የሚመስል ነገር ነው የምንለው የአደጋዎች ይኖራሉ፣ የአደጋ ስጋቶች ይኖራሉ፣ በተፈጥሯዊም ይሁን በሰው ሰራሽ ምክንያቶች ማለት ነው። አደጋዎች መኖራቸው በራሱ ጊዜ የሚፈጥረው የውድመትና ጉዳት መጠን ሁሉም ጋር አንድና ያው ነው ተብሎ የሚወሰድ አይደለም። በአንድ በኩል ተጋላጭነት አለ። እንግዲህ ተጋላጭነቱ አደጋው ባለበት አካባቢ ላይ መገኘት እንደማለት ነው። ለምሳሌ እዚህ አካባቢ ላይ ጎርፍ እየተከሰተ ነው ከተባለ እዚህ አካባቢ ያለውን ሰው ነው ጎርፉ የሚመለከተው። የሆነ ጎርፉ ያ ማለት እንግዲህ አደጋው ባለበት ቦታ ላይ ሰውየው ወር ቤተሰብ ወር የሆነ ማህበረሰብ ባይኖር የሚመለከተው ነገር አይደለም ማለት። ለምሳሌ የመሬት መንቀጥቀጥ አንዱ አደጋ ነው ብለን ብናስብ ለመሬት መንቀጥቀጡ ተጋላጭ የሚሆነው እዛ አካባቢ የሚኖረው ማህበረሰብ ነው። ከዛ አካባቢ ወጣ ያለ ማህበረሰብ የሚመለከተው ነገር አይሆንም። ስለዚህ የአደጋዎችን ስናነሳ አደጋው ራሱ አለ፣ ተጋላጭነቱ አለ። በዛ ተጋላጭነት ላይ ያለው የአደጋው መከሰት ውጤቱ የሚወሰነው በዝግጅት መጠን ነው።
ያ ማለት በምላሽ መጠን ማለት ያ ማህበረሰብ ወር ያ ግለሰብም ሊሆን ይችላል ወር አገርም ሊሆን ይችላል ወር ክልል ሊሆን ይችላል ምን ያክል አደጋዎችን ለመከላከል የመጀመሪያው ነጥብ ሁለተኛው ከተከሰተ እንኳን ለማቅለል ሁለተኛው ከዛ ደግሞ ለመመከት የሚላሹ ክፍል ማለት ነው ከዛም ለማገገምም ማን መልሶ ለማቋቋምም ለማገገምም ምን አይነት ዝግጅት አለው የሚለው ነው እንግዲህ የሚወስነው ማለት ይህንን ስሌት ስናይ ስለዚህ የአደጋ ጉዳትና ውድመት መጠን በአደጋው በተጋላጭነት እና እነዚህን ለመመከት ባለው አቅም ላይ የሚመሰረት ይሆናል ማለት ስለዚህ የአደጋ ስጋትን አይበገሬነት መገንባት ብለን ስናስብ ማህበረሰቡ አንዱ ተጋላጭ እንዳይሆን መጠንቀቅ ነው የመጀመሪያው ተጋላጭ እንዳይሆን መጠንቀቅ ማለት ለምሳሌ ወንዝ አካባቢ ላይ የሚኖሩ ዜጎች ወንዙ ክረምት ላይ ሊሞላ እንደሚችል እንጠብቃለን ስለዚህ ወንዙ አካባቢ ላይ ክረምቱ ሞልቶ ጎርፍ ሆኖ ወይ ፈሶ ወራ ጥለቅልቆ ሊሄድ እና ሊያመጣ የሚችለውን አደጋ ቀድሞ በማወቅ ከዛ አካባቢ መከላከል እንደማለት ነው ወር ያንን አካባቢ መልቀቅ እንደማለት ነው ያ በማይሆንበት ጊዜ ወንዙ አለ የወንዙ መሙላት ሊከሰት ይችላል ስለዚህ አካባቢ ያለው ሰው ተጋላጭ ስለዚህ አንደኛውና የመጀመሪያው ነጥብ ተጋላጭነትን እስከ ተቻለ ድረስ ማስወገድ ነው ወር ተጋላጭ የሆኑበትን ጉዳይ ተጋላጭ እንዳይሆኑ መስራት ነው እንግዲህ ይሄ መስራት የሚቻል ነው ለማለት ነው ሁለተኛው አሁንም የእንቱንን ሊውሰድና የወንዝ ሙላትና ጎርፉን ሊውሰድና የወንዝ ሙላትና የወንዝ ከዋናውን የወንዙን መሄጃ አልፎ ቢሄድ ምንድነው ማድረግ የሚቻለው የሚለው ላይ በጣም በተፋጠነ ሁኔታ ለምሳሌ ጀልባዎችን ተጠቅሞ ሊሆን ይችላል ምን ተጠቅሞ ሊሆን ይችላል አካባቢውን ሲከሰት ቶሎ ብሎ መልቀቅ ሊሆን ይችላል ይሄ እንግዲህ ወደ መመከት መጣ ማለት ችግሩ ተከስቷል ከችግሩ ቶሎ ብሎ መላቀቅን ወይም ቶሎ ማምለጥን የሚጠይቅ ይሆናል ማለት ሶስተኛው ያ አደጋ በመከሰቱ ምክንያት አማራጭ የሆኑ መፍትሄዎችን ወስዶ ለምሳሌ አካባቢውን ለቆ ሌላ ቦታ ሄዶ ሌላ ቦታ ላይ ከትሞ መሄድ ከተቻለ ደግሞ ያለንን አቅም ተጠቀምን ማለት ነው ስለዚህ የአይበገሬነት ግንባታ ብለን ስንል ችግሮች ሊፈጠሩ ይችላሉ ግን ችግሮቹ የባሰ ጉዳትና ውድመት እንዳያደርሱ መከላከልን ከዛም ከደረሰ መመከትን የሚጠይቁ ጉዳዮች ናቸው አንዳንዱ ለምሳሌ ቅድም ጎርፍን አንስተናል የድርቅ ለምሳሌ አድርገን ብንወስድ በዛ አካባቢ ላይ አይበገሬነት ብለን ስናነሳ ድርቅን የሚቋቋሙ የእንስሳት ዝርያዎችን ሊሆን ይችላል ድርቅን የሚቋቋሙ የሰብል አይነቶችን የአትክልት ምን አይነቶችን ሊሆን ይችላል ኦር የዛፍ አይነቶችን ሊሆን ይችላል በመጠቀም ድርቁ ወዲያውኑ ሊያስከትል ከሚችለው ነገር መከላከል ይቻላል ማለት ነው ለምሳሌ ከተጋላጭነት አኳያ ስናይ የሚቀጥለው ድርቅ የሚመጣ መሆኑን ስናቅ ለምሳሌ መኖ ማከማቸት እዛ አካባቢ ያለው ማህበረሰብ እንስሳቱ በቀላሉ ተጎተው የሚበላ ምን አጥተው እንዳይቸገሩ የማድረግ ነው የመሳሰሉት ማለት ስለዚህ በእያንዳንዱ ነጥብ ላይ በዚህ መንገድ ለምሳሌ ህንጻም ሲገነባ ሊሆን ይችላል ህንጻን የሚገነባ ሰው መሰረቱን እንደነገሩ ሁኔታ ከሰራው በኋላ ቤቱ ፈረሰ ወደቀ ጥቅም የለው ስለዚህ መሰረቱ ከመጀመሪያውም ለዛ የማያጋልጥ እንዳውን መስራት ከዛም ቀጥሎ ያለውን ትክክለኛውን የህንጻ ግንባታ ስሪት ኦር ስርዓት ተከትሎ መስራት ብቻል ተጋላጭነቱን ቀነሰ ችግሩን አስወገደ ከዛ ከቤቱ ውስጥ ለምሳሌ የእሳት አደጋ ቀድሞ የሚገልጽ ከእሳት አደጋ ቢከሰት ደግሞ መከላከል የሚያስችሉ በተለይም ትላልቅ ህንጻዎች ላይ መስራት ደግሞ አደጋውን ሲደርስም ሲከሰትም ለማቅለል የሚያስችል ይሆናል ማለት ስለዚህ ለአደጋ ስጋት አይበገሬነት ብለን ስናነሳ ሐሳቡ በጣም ሰፊ ነው ግለሰቦች የአደጋ ስጋት ምንጭ ሊሆኑ ይችላሉ የአደጋ ስጋትን ለመከላከል የሚያስችል ዝግጅት ያላቸው ሊሆኑ ይችላሉ በእያንዳንዱ ጉዳይ ላይ ማለት በእያንዳንዱ ጉዳይ ላይ ዜጋ እንደ ዜጋ የሚኖረው ድርሻ አለው ያንን ድርሻ ተቋማትም እንደዛው ለምሳሌ ተቋማት ፋብሪካ ነው እንበል የሆነ የመስሪያ ቤት አገልግሎት ሰጪ ተቋም ነው እንበል በውስጡ ያሉትን ተጋላጭነቶች ለይቶ ተጋላጭነቶቹ ለአደጋ ያለው ተጋላጭነት ችግር ደግሞ ቢፈጠር
እንዴት ነው መመከት የሚቻለው የሚል በእያንዳንዱ ሰው የዕለት ተዕለት ኑሮ ውስጥ ያለውን ነገር መከላከል ማለት ነው። ለምሳሌ የአስፋልት መንገድ እንውሰድ፣ ወደ የመኪና መንገድ እንውሰድ። የመኪና መንገድ መኪናዎች ስለሚመላለሱ የሚያጋልጥህ ነገር አለ። በፍጥነት ይሄዳል፣ በምን ይሄዳል። አንድ ሰው ወደ አስፋልት መንገዱ ሲቀርብ ተጋላጭ ሆኗል ማለት ነው። ተጋላጭ ስለሆነ ግን የአደጋው ሰለባ ላይሆን ይችላል። ግን በሌላ በኩል የሚወስደው ጥንቃቄ የመኪና አደጋ እንዳይደርስበት ያገለግላል። ኢቨን መንገዶቹ ሲሰሩ የፍጥነት መንገዶች አሁን ማገጃ፣ የፍጥነት መቀነሻ ምናምን መንገዶች ሲነሱ የዚህን አይነት አደጋዎችን ለመቀነስ የሚያስችሉ እርምጃዎች ተወሰዱ ማለት ነው። ስለዚህ በእያንዳንዱ ጉዳይ ላይ ልማቱ ሲሰራ ተጋላጭነትን በሚቀንስ መንገድ፣ ኢንቨስትመንቱ ሲሰራ ተጋላጭነትን በሚቀንስ መንገድ፣ የየዕለት እንቅስቃሴያችንም ተጋላጭነትን በሚቀንስ አይነት መንገድ ሲሰራ ምን እየሆነ ይሄዳል ማለት ነው? የአይበገሬነት ግንባታው እየተሳካ ይሄዳል ማለት ነው። ስለዚህ ነው ሁሉም ዜጋ፣ ሁሉም ተቋም፣ ሁሉም ግለሰብ በየዕለት ተዕለት ህይወቱ በዛሬ ህይወቱ ምን በነገ ህይወቱ እና ምናልባትም ቀጥሎ የሚመጡ ህይወቶችንም በትንባያዎችና በትንተናዎች ላይ ተመስርቶ ከወዲሁ መውሰድ ያለበትን እርምጃ እንዲወስድ ለማሳሰብ ነው። ይሄ ወደ ዝግጅት ስናመጣውም በተመሳሳይ ሊወሰድ ይችላል። ለምሳሌ እኛ ሰብአዊ ድጋፍ በራስ አቅም ብለን ስንል የሆነ መደበኛ የሆነ የዕለት ደራሽ ስርዓት እስከሚቆራረጥ ወር እስከሚስተጓጎል ጠብቀን ሳይሆን ቀደም ብለን መያዝ ያለብንን ክምችቶች ይዘን ችግሮች በሚከሰቱበት ጊዜ ለችግሮቹ ለተስተጓጎለው ነገር ቀድሞ መገኘት ማለት ነው። እነዚህ በሙሉ የአይበገሬነት ግንባታ ተብለው የሚወሰዱ ናቸው። ዋናው ነጥብ ግን የማይመለከተው ሰው አለመኖሩን፣ የማይመለከተው ተቋም አለመኖሩን፣ የማይመለከተው ኢንቨስትመንት አለመኖሩን፣ የትኛውም ከህይወትና ከህይወት ጋር የተሳሰሩ ነገሮች በሙሉ በጥንቃቄ ካልወሰድን የአደጋ ምንጭ፣ የአደጋ ስጋት ሊሆኑ ይችላል። ስለዚህ የአይበገሬነት ግንባታ ንቃተ ህሊናን በማሳደግ ላይ፣ ግንዛቤን በማሳደግ ላይ፣ ከዛ ሁሉም ደግሞ የድርሻውን በመወጣት ላይ የተመሰረተ ይሆናል። የሚቻል ነው። ግን መዘናጋት ደግሞ ብዙ ነገር ነው የሚያስከፍለው የሚሉ ነጥቦችን ለማንሳት። በጣም ጥሩ። እዚሁ ላይ ተልእኮንም አንድ ላይ ላንሳ። ተልእኮ ላይ አንድ የተቀመጠ ሀረግ አለ። በሰፊው ሌላውን ከማነሳ እሷን ብቻ በደንብ ለማንሳት ነው። ያልተማከለ ዘርፈ ብዙ ሚል ሐሳብ አለው። ማዕከላዊ የእዝ ሰንሰለት ላይኖር ይችላል። ምናልባት አደጋ ጊዜ የማይሰጥ ነገር ስለሆነ እና ፈጣን ምላሽ መሰጠትም ስላለበት ያልተማከለ ቢሆን ችግር ላይኖረው ይችላል። ነገር ግን የቁጥጥርና የክትትል ስርዓቱ ማዕከላዊ ካልሆነ ምናልባት እንደተባለው እንትኑ ላይ እንደተባለው ያለ ተጠያቂነት ዘርፈ ብዙ የሆነ ምክንያት የሌለው ምናልባት አንዳንዴ ያለ አግባብ ገንዘብ የሚሰበስቡ ሰዎች አይበዙም ወይ? አንድን አካል ደጋግሞ የተማከለ ካልሆነ አንድን አካል ደጋግሞ እርዳታ የሚጠይቁ ሰዎች እንዲሁም የሀብት ብክነት እዚህ መካከል ሊፈጠር አይችልም ወይ ያልተማከለ ከሆነ? ጥሩ ነጥብ ነው። በሁለት መንገድ ማየት ያግዛል። አንዱ ምንድነው የምናማክለው የሚለው አንደኛው እይታ ነው። ሌላኛው ደግሞ የትኛው ነው ያልተማከለ መሆን ያለበት በሚል መንገድ ማየት በደንብ ለማየት ያመቻል። አሁን የመጀመሪያው ነጥብ ማነሳው የአደጋ ስጋት ጉዳዮች ድንበር የላቸውም። አደጋ ስጋት ጉዳዮች ወሰን የላቸውም። ስለዚህ እንኳን እንደ አገር አይደለም እንደ አህጉርም እንደ ዓለምም የመተባበር ጥያቄ ይነሳል። ለምሳሌ ኮቪድ ጥሩ ምሳሌ ነው። ወይ ኮቪድ ወረርሽኝ ብለን የምናነሳው ማለት አንድ አካባቢ ላይ ተሰርቶ ሌላ አካባቢ አለመሰራቱ የሚፈጥረው ጉዳት ስላለ ሁሉም አካባቢ ላይ በተመሳሳይና በእኩል ካልተሰራ ያንዱ ለሌላኛው ጦስ ሊሆን ስለሚችል ስለዚህ ከዚህ እይታ ስናይ
የአደጋ ስጋት ስራ አመራር ስራዎች በተማከለ ሁኔታ ሁሉም ተቋማት እኩል እንቅስቃሴ የሚያደርጉበት የሚተባበሩበት አንዱ ከአንደኛው ጋር የሚቀናጅበትን ስርዓት ይጠይቃል። ይሄ ካሁን ከወረርሽኞች ጋር ስናነሳ በደንብ በቀላሉ ለመረዳት ያስችላል። ወረርሽኝ አንድ የሆነ ቦታ ላይ የሰውም ሊሆን ይችላል የእንስሳትም ሊሆን ይችላል። በአንድ አካባቢ ላይ ተነስቷል ብለን አስበን ሌላኛው አካባቢ አይደርስም ብለን መጠበቅ አንችልም። ሁሉም አካባቢ ላይ ተመሳሳይ የሆኑ ምላሾችን ይጠይቃል። በዛ አይነት መንገድ ምላሹ ማሄድ ከሆነ አንደኛው ለሌላኛው ሰበብ ይሆናል ማለት ነው። ሁለተኛው እና ያልተማከለ ደግሞ መሆን ያለበት ምክንያት የአደጋ ስጋት ምላሽ ጉዳዮች በየደረጃው የሚፈጸሙ ናቸው። ለምሳሌ በማህበረሰብ ደረጃ የአደጋ ስጋት ምላሽ ስራዎች ይኖራሉ። ስለ ጎርፍ አንስተናል፣ ስለ ድርቅ አንስተናል፣ ስለ እሳት አደጋ አንስተናል፣ ስለ መሬት መንሸራተት፣ መሰንጠቅ ወዘተ አንስተናል። ወደ ሌላኛው መዋቅር ከመሄዱ በፊት ለምሳሌ ቀበሌው ወር ማህበረሰቡ በራሱ ጊዜ ሊወስድ የሚችለው ምላሽ አለ። አንድ ህፃን ልጅ የሆነ ቦታ ላይ ቢቸገር ወር የውሃ አደጋ፣ የእሳት አደጋ፣ የመንሸራተት አደጋ ወር መንገድ ላይ የሆነ አደጋ ቢያጋጥም ለዛ የወረዳ መዋቅር፣ የዞን፣ የክልል ወር የፌደራል መዋቅር መጥራት አያስፈልግም። ስለዚህ ለእንደዛ አይነት ነገሮች የሚሆን ዝግጅት እዛው በቀበሌ ደረጃ ላይ ይደረግና ቀበሌው ራሱ ምላሽ ይሰጣል ማለት። ለምሳሌ በድርቅ የተጎዳ ቤተሰብ ቢኖር ወር በጎርፍ የተጎዳ ቤተሰብ ቢኖር ወር በሆነ አደጋ የተጎዳ ቤተሰብ ቢኖር ያንን ቤተሰቡና ማህበረሰቡ ተደጋግፈው ከችግሩ ሊያስወጡ ይችላሉ፣ ሊደግፉ ይችላሉ። በዛኔ እንግዲህ ምን ይሆናል ማለት ነው? የአደጋ ስጋት ምላሽ ጉዳይ ያልተማከለ ይሆናል ማለት ነው። በየደረጃው መያዝ ያለበት ለምሳሌ የመጠባበቂያ ክምችት አለ። የመጠባበቂያ ክምችት እያንዳንዱ ደረጃ ለራሱ ነው የሚይዘው። ከሱ አቅም ሲበልጥ ነው ሌላኛው መዋቅር ለምሳሌ ከቀበሌ የሚበልጥ ከሆነ ወረዳው፣ ከወረዳው የሚበልጥ ከሆነ ዞን፣ ክልል እያለ የሚመጣው ማለት። ስለዚህ የአደጋ ስጋት በምላሽም በምላሽ ውስጥ ለምሳሌ በመከላከልም አሁን ጎርፍን የመከላከል ስራ ለመስራት ቀበሌዎች የራሳቸውን ስራ ሊሰሩ ይችላሉ። የእሳት አደጋ እንዳይፈጠር የራሳቸውን ስራ ሊሰሩ ይችላሉ። የመሬት መንሸራተት፣ የመሬት መከላት እንዳያጋጥም በራሳቸው ሊሰሩ ይችላሉ። ይሄ እንግዲህ የአደጋ ስጋት ስራ አመራሩን ስራ ያልተማከለ ያደርገዋል ማለት ነው። ለዚህ ስራ የፌደራል ኮሚሽን ወር የክልል ኮሚሽን ወር የክልል መንግስት የዞን ምን መጠበቅ የለበትም በእያንዳንዱ ደረጃ ላይ። ስለዚህ ክምችት ይይዛሉ። ለዛ የሚሆን ፈንድ አስፈላጊ ከሆነ ይይዛሉ። ያንን የሚያጠራቅሙበትን መጋዘን ሊገነቡ ይችላሉ። ከዛ ደግሞ ለተቸገረው ቤተሰብ እርስ በርስ የሚረዳዱበትንም መንገድ ሊቀይሱም ሊተገብሩም ይችላሉ። ከነዚህ ነጥቦች ጋር ስናስተያይ ያልተማከለ የአደጋ ስጋት ስራ አመራር ተግባራዊ መሆኑ ተገቢ ይሆናል ማለት። በየደረጃው ያሉ የአጋር አካላትም ይሁን መንግስታዊ ያልሆኑ ተቋማትም ድጋፍ የሚሰጡ ካሉ ለዛው በደረጃው ላለው አካል ድጋፍ ይሰጡና የዝግጁነት ቁመናቸውንም ይሁን የምላሽ አቅማቸውን የማሳደግ ስራ ይሰራሉ። ስለዚህ የአደጋ ስጋት ስራ አመራር ፖሊሲያችን በመላ አገሪቱ የሚፈጸም ግን እንደ የክልሎቹ ነባራዊ ሁኔታ ደግሞ የሚተገበር ነው። የረቂቅ የአደጋ ስጋት ስራ አመራር አዋጃችን በተጠያቂነትና በመሳሰሉት የተነሳው ተጠያቂነትን ይፈጥራል። የተጠያቂነት አፈጣጠር ስርዓቱ ግን በየተሰጠው ኃላፊነትና ድርሻ ይሆናል ማለት። ለምሳሌ ቅድም ልክ ስንጀምር እንዳነሳ ነው ተቋማት በእቅዶቻቸው ውስጥ የአደጋ ስጋት ስራ አመራርን አካተው መተግበር አለባቸው። አካተው መተግበር ሲገባቸው ሳይተገብሩ ቀርተው የከፋ ጉዳትና ውድመት ቢደርስ ተጠያቂነትን ያስከትላል። በተመሳሳይ ቅጽበታዊ አደጋዎችም ላይ እያንዳንዱ ተቋም ማድረግ ያለበትን ዝግጅት ማድረግ ሳይችል ቀርቶ ከሚጠበቀው በላይ የከፋና የበዛ ጉዳት ሲኖር ተጠያቂነትን ያስከትላል። ይሄ አገር አቀፍ ነው፣ አገር አቀፍ ስሌት ነው። በሌላ በኩል በየአካባቢ ለምሳሌ ሰብአዊ ድጋፍን ላልተገባ ስራ፣ ላልተገባ ዓላማውን በማሳተም ለግል ጥቅምም በሚሆን አይነት መንገድ የሚያውሉ አካላት ካሉ
አገር አቀፍ ህጉ በክልሎቹ በሚተገበረው መንገድ ይተገበርና ተፈጻሚ ይደረጋል ማለት ነው። ስለዚህ የአደጋ ስጋት ስራ አመራር ስርዓታችን በተማከለ መንገድ የሚሰራም ይኖራል፣ ባልተማከለ መንገድ የሚሰራ ይኖራል። ያንን ሚዛን ጠብቀን ነው የምንሰራው። ሚዛኑን የአደጋ ስጋት ስራ አመራር ምክር ቤት ነው የሚያስጠብቀው። የአደጋ ስጋት ስራ አመራር ምክር ቤት ቅድም መሀል ላይ አንስተን የነበረው የሴክተሮች በፌደራል ደረጃ ላይ ያሉና የክልል ርዕሰ መስተዳድሮች አባል የሆኑበት ነው። ስለዚህ አገራዊ እይታውን በፌደራልም ይሁን በክልሎች ያለውን የማቀናጀት የማስተሳሰር አንዳንድ እንደየአስፈላጊነቱ የኢወጃ ስርዓቶችንም ተግባራዊ በማድረግ ማለት የኢወጃ ስርዓቱ ለምሳሌ አንድ ክልል ወር አንድ አካባቢ የይድረሱልኝ ጥሪ ከአደጋው ከአቅሜ በላይ ነው ብሎ ስል በፌደራል ደረጃ ምክር ቤቱ በክልልም በተዋረድ ያሉ የአደጋ ስጋት ስራ አመራር ምክር ቤቶች ያንን ውሳኔ ያጸድቃሉ ማለት ነው። ስለዚህ የፌደራሉንም የማስተባበር ወደ ክልሎች ሲሄዱ ደግሞ የክልል አደጋ ስጋት ስራ አመራር ምክር ቤቶች በተመሳሳይ እየሰሩ ይሄዳሉ ማለት ነው። እሺ እንደው ምን ያህል የአደጋ ስጋት ያለባቸውና የአደጋ ተጠቂ የሆኑ ዜጎች አሉና አሁን ባለው ሁኔታ ይሄን ያህል ዜጎች የአደጋ ስጋት አለባቸው፣ ይሄን ያህል ዜጎቻችን ደግሞ አደጋ ውስጥ ናቸው፣ አሁን ይሄን ያህል ዜጎች ደግሞ ከአደጋ በኋላ ባለ ቀጣይነት ባለው ድጋፍ ውስጥ ናቸው የሚለውን በቁጥር ማስቀመጥ እንችላለን? የሚታወቅ ነገር አለው? የየአመቱን ወይ የየወቅቱን የአመትም የወቅት የሚባል ስሌት አለ። ስሌቱ በሳይንሳዊ መንገድ ነው የሚሰራው። የቤተሰብ የአኗኗር ዘይቤ ጥናት የሚባል አለ። ሁለት ጊዜ ነው የሚሰራው፣ በመኸርና በበልግ የሚሰራ ነው። ሁለተኛው የተፈናቃዮች የክትትል ስርዓት የሚባል አለ። ተፈናቃዮች ከየት ተፈናቅለው የት ናቸው ያሉት የሚሉ ነገሮችን የሚዳስስ። ሶስተኛው ወቅታዊ የሆኑ ክስተቶችን በቅድመ ማስጠንቀቂያ ስርዓታችን ደግሞ የምናመጣው አለ። ስለዚህ የነዚህ የሶስቱ ድምር ሳይንሳዊ በሆነ መንገድ ተሰርቶ በየአመቱ የሰብአዊ ድጋፍ ፍላጎት የሚሉ ሰነዶችን በማዘጋጀት ለመንግስትም ለአጋር አካላትም በጋራ ተሰርቶ የሚቀርብ ሰነድ ነው። በዚህ ስሌት ስናይ ባለፉት 5-6 ዓመታት የአደጋ ስጋትን ተከትሎ በተፈጥሯዊም ይሁን በሰው ሰራሽ መልኩ የሚፈጠሩ የሰብአዊ ድጋፍ ፈላጊ ቁጥር ወደ 86 በመቶ አካባቢ ቀንሷል። ይህ በአንድ በኩል እንደ ሀገር በተሰሩ የኢኮኖሚ ሉዓላዊነትን ለማረጋገጥ በተሰሩ ሰፋፊ ስራዎች የሚነሳ ነው። የሌማት ትሩፋት ስራ፣ የኩታ ገጠም እርሻው፣ በአትክልትና ፍራፍሬ የሚሰራው ስራ፣ ሰው በየጓሮም በክህሎት መር የክህሎትን መሰረት ያደረጉ የስራ ዕድል ፈጠራዎች ላይ በመሳተፍ በየጊዜው መሄድበት አለ። ባለፉት 2 ዓመታት የአየር ንብረት ሁኔታውም ቢሆን በጣም የከፋ የማይባል በአብዛኛው መልካም የሚባል የዝናብ ሁኔታ የዝናብ ስርጭት የነበረበት አለ። ሰውም በየደረጃው ፕሮግራሞችን አቅፎ ደግፎ እየሰራም ስለመጣ 86 ከመቶ የሚያክል ቅነሳ ታይቷል። ዛሬ ላይ ሰፊ ቁጥር ነው አምባሳደር። እና ይሄ ሰፊ ቁጥር ከምን ወደ ምንድን ነው የመጣው የሚለው እንግዲህ በዚህ በኤልኒኖ ምን ጊዜያት በመንለው ይሄ ቁጥር ወደ 24 ሚሊዮን ሁሉ ይደርስ ነበር የተጎጂ ቁጥር። ይሄ ማለት አደጋው የደረሰባቸውና ሰብአዊ ድጋፍ የሚፈልጉ አንዳንዱ መነሻ የሚያደርገው 2-3 ጉዳዮችን ማንሳት ይቻላል። በአንድ በኩል ቁጥሮቹ ላይ አላስፈላጊ ጨዋታዎችም ሊኖሩ ይችላሉ። ያ ቀደም እንደምናነሳው ሰብአዊ ድጋፍ በአንድ በኩል አስፈላጊና ተፈላጊ ሆኖ ሲያበቃ የተረጅነት አይነት አስተሳሰብ የሚፈጥርበት ሁኔታ አለ። ስለዚህ በየአካባቢው ቅድም ያልተማከለ አደጋ ስጋት ስራ አመራር ስናነሳ እንደነበረ ሰው በራሱ ጊዜ ሰርቶ መታደግን መሻገርን ሳይሆን የሆነ ሌላ አገር ከሌላ ዓለም ክፍል መጥቶ እንዲያሻግር የመጠበቅ አይነት ችግርም አለ። ስለዚህ ቁጥሮች አንዳንዴ አላስፈላጊ ይለጠጣሉ።
ሁለተኛው ቅድም ስናነሳ እንደነበረ የአየር ንብረት ለውጡም የከፋባቸው ጊዜያት ነበሩ። ለምሳሌ ባለፉት ከ3 ዓመት አካባቢ የነበረው ላይ ወደ 5 የዝናብ ወቅቶች በተከታታይ የተቋረጡበት ሁኔታ ነበር። ይሄ እንግዲህ ወደ 3 ዓመት ማለት ነው። ወደ 3 ዓመት ጊዜ በዝናብ ላይ የተደገፈ የግብርና ስራ በምናከናውንበት ዝናብ ከጠፋ ብዙ ጉዳት ነው የሚያደርሰው። ተከታታይ ድርቅ ነበር። ተከታታይ እንግዲህ ለ5 ወቅቶች ማለት የ2 ዓመት ተኩል እስከ 3 ዓመት ማለት በተለይም ደቡባዊ ኢትዮጵያ ላይ ከዛ ደግሞ አልፎ የሰሜኑ አካባቢም ላይ በተለይም በዛኔ የነበረው የጦርነትና የመሳሰሉ ነገሮችንም ግጭቶችን ጨምሮ ወደዛ ደርሶ ነበር። ማዕከል ላይ ወደ 11 ሚሊዮን አካባቢ መጥቶ ነበር። ማዕከል ላይ ወደ 10.4 ሚሊዮን መጥቶ ነበር። አሁን ባለንበት ሁኔታ ወቅታዊ ልዩነቶች እንደተጠበቁ ሆነው ያለን ቁጥር እጅግ በጣም አነስተኛ ነው። ይህንን ቁጥር የጋራ ለማድረግ አንዳንድ የጋራ ያደረግናቸውን ቁጥሮች በውስጣችን ማለት ነው በውስጥ አሰራራችን የምናያቸው ተጨማሪ ነገሮች አሉ። ያ ሲጠናቀቅ እንግዲህ ይፋ የምናደርገው ይሆናል ማለት ነው። ግን ዋናው ነጥብ እና እጅግ በጣም መሰረታዊ ነጥብ የሚባለው በየአካባቢ ያለውን ሰብአዊ ድጋፍ ፈላጊ በራሳችን አቅም ምላሽ የምንሰጥበት በራሳችን አቅም ምላሽ ሳንሰጥ ቀርተን ሳንችል ቀርተን ተጨማሪ ድጋፍ የሚያስፈልግ ከሆነ የኢወጃ ስርዓትን መከተል በኢወጃ ስርዓት ላይ ተመስርቶ በየአካባቢ ያሉ ምክር ቤቶች የአደጋ ስጋት ስራ አመራር ምክር ቤቶች ማለት ነው በፌደራል ደረጃ በምክትል ጠቅላይ ሚኒስትራችን ነው ይህ መድረክ የሚሰበሰበው። በየክልሉ ደግሞ የክልሉ ርዕሰ መስተዳድሮቻችን የሚሰበስቡት መድረክ ነው። ስለዚህ ምን እየሆነ ሄደዋል? የሰብአዊ ድጋፍ ሉዓላዊነት ጉዳይ ወደ ኋላ እንመጣበት ይሆናል። በራስ አቅም ሰብአዊ ድጋፍ ምላሽን መነሻ ሲያደርግ በአንድ በኩል ብልሹ አሰራሮችን ያስወግዳል። ምክንያቱም በየደረጃው ያለው አቅም በየደረጃው ያለውን ችግር እየፈታ እየመጣ ስለሆነ የሆነ ከሌላ ቦታ መጥቶ እንደ ትርፍ ነገር ታይቶ ወይም ከሌላ አካባቢ የመጣውን ነገር ላልተፈለገ ነገር የማዋል እድልን እያጠበበው ይሄዳል ማለት ነው። ስለዚህም አንዱም የሚፈጥረው ነገር አለ። ሁለተኛው ከሰብአዊ ድጋፍ በራስ አቅም ዙሪያ ላይ ተረጅነት፣ ጠባቂነት፣ የጥገኝነት ወዘተ የምንላቸው ነገሮች እጅግ በጣም ጎጂ የሆኑ ክብርን የሚነኩ ነፃነትን የሚሸረሽሩ ሉዓላዊነት ላይ ችግር የሚያስከትሉ መሆናቸውን ለመግባባት በጣም ሰፊ ስራ ተሰርቷል። ወደ 20 ሚሊዮን የሚጠጋ ማህበረሰብ እና መላ የሲቪል ሰርቫንቱ የመንግስት መዋቅር አመራሩ ያደረገው ውይይት አለ። ይህን ውይይት ተከትሎ የማጥራት ስራም ተሰርቷል። በስህተት የተቀላቀሉ መቀላቀል ሲገባቸው ደግሞ ያልተቀላቀሉ የመለየትም ስራ ተሰርቷል። ስለዚህ የመግባባትም የማጥራትም ስራዎች ስለተሰሩ በጣም በከፍተኛ ቁጥር የሰብአዊ ድጋፍ ፈላጊ ቁጥር ቀንሷል ማለት ነው። ወደፊትም እየቀነሰ ሊሄድ እንደሚችል ነው የምንገምተው። በ2017 እና 2018 በማቀናጀት በማሸጋገር የሚሰሩ ስራዎችም ስለሚቀጥሉ በየጊዜው እየተሻሻለ የሚሄድ ነገር ይኖራል። ዋናው ነጥብ የተቸገረ ደግሞ ሊኖር ስለሚችል ተፈጥሯዊም ሰው ሰራሽ ምክንያቶች በራሳችን አቅም ደግሞ ዝግጅት እያደረገን ምላሽ እየሰጠን የምንሄድበት ሁኔታ ይኖራል ማለት ነው። እሱ ላይ እናንሳ። አሁን ባለው ሁኔታ የምግብ ሉዓላዊነት፣ የእርዳታ ሉዓላዊነት እነዚህ ነገሮች በስፋት እየተነገሩ እንሰማለን። ኢትዮጵያ አሁን ባላት አቅም ምን ያህሉን ለአደጋ የተጋለጠ ወይም ደግሞ አደጋ ውስጥ ያለ ዜጋ ምን ያህሉን በራስ አቅም መደገፍ ትችላለች፣ መርዳት ትችላለች የሚለውን እሱን እናንሳ እስቲ። ጥሩ ነጥብ ነው። እንግዲህ እኛ ፌደራል ላይ የምናግዘው የቅድሚያ የሚባለውን ብቻ ነው። ሌሎቹ ማህበረሰቡ ወይ ክልሎቹ ናቸው የሚያግዙት። ወደ 9 ክልሎች የሚያክለው አሁን እኛ ሰብአዊ ድጋፍ የሚባል ነገር አንልክም። ምን ያክሉን ነው በዛ ውስጥ እየደገፉ ያሉት የሚለውን ቅድም እንዳነሳሁት ቁጥሩ በሰፊው
እየቀነሰ የመጣ በራሳቸው አቅም ግን የሚሸፍኑት እየሆነ ነው የመጣው ማለት ነው። አሁን እኛ ምን ያክል ሰብአዊ ድጋፍ ፈላጊ ነው ያለው የሚለውን በተወሰነ ደረጃ የተፈናቃይ ያለባቸው ክልሎች እና እኛም የተወሰነ እገዛ የምናደርጋቸው የተወሰኑ አጋሮችም የተወሰነ እገዛ የሚያደርጉላቸው አሉ። ይሄ ትግራይን፣ አማራ ክልልን፣ አፋርና ሶማሌ ክልልን የሚመለከት ነው። 9ኙ ክልሎች ከኛ ምንም አይነት የመደበኛ የሰብአዊ ድጋፍ አይላክላቸው በቀደም ካነሳዋቸው በስተቀር ይሄ የመጀመሪያው ነው። ሁለተኛው ወደ 11 ክልሎች ሰብአዊ ድጋፍን በሚመለከት የሰብአዊ ድጋፍ ምላሽ ፈንድ ስርዓት ዘርግተው በዛ መንገድ እየሄዱ ነው። በዚህ ላይ ትልቅ ኢመርታ ወደፊት ሄደው የኦሮሚያ ክልል ነው። የኦሮሚያ ክልል በቡሳ ጎንፋ በሚባል አደረጃጀት አማካኝነት ከታችኛው ግለሰብ ዜጋ ጀምሮ ሁሉም ሰው የመንግስት ሰራተኛውም፣ አመራሩም፣ ባለሀብቱም ተቋማት በሙሉ ወደ ቡሳ ጎንፋ ቋት ሀብት እያሰባሰቡ የተቸገረውን የማገዝ የትምህርት ቤት የሚገባ ፕሮግራሞችን የመስራት ተቋማትን የመገንባት ገቢ ማስገቢያ ፕሮግራሞች ላይ መሳተፍ ወዘተ ስራ ላይ ተገብቷል። ስለዚህ ወደ $1 ቢሊዮን ነበር የአደጋ ስጋት ስራ አመራርና ሌሎች የተጎጂ የሆኑ ተደጋፊ የሚሆኑ መዋቅሮችን ለመደገፍ ተብሎ ለምሳሌ ስንዴ ሀገር ውስጥ ይገባ የነበረው ባለፉት 3 ዓመታት እስከማውቀው ድረስ ለሰብአዊ ድጋፍ ስራ ተብሎ የገባ ስንዴ የለም። የምናስገባው ስንዴ የለም። በራሳችን አቅም ያለውን ሀብት አንቀሳቅሰን መንግስትም በተለይ ደግሞ ትልቁ ማህበረሰቡ ራሱ በሚሸፍነው አይነት መንገድ ነው እየሄድን ያለ ነው። ስለዚህ ክልሎች ምን ያክሉን ሸፍነዋል የሚለው የመጀመሪያው ሰብአዊ ድጋፍ ፈላጊ እንዳይኖር መስራት ነው። ሰብአዊ ድጋፍ ፈላጊ እንዳይኖር ማለት በተፈጥሯዊም ይሁን በሰው ሰራሽ መንገድ የሚከሰተው የድጋፍ ፈላጊነት ቁጥር እስከተቻለ ድረስ እንዲወርድ መስራት ነው። አንዱ አዎንታዊ ሰላም ግንባታ ነው፣ ሰው እንዳይፈናቀል ማለት ነው። ሁለተኛው የተፈጥሮ ችግሮች እንኳን ቢከሰቱ ቶሎ ብሎ ለመቋቋም ለመመከት የሚያስችል አቅም መፍጠር ነው። ይህንን እየፈጠሩ ነው። በዛ አይነት መንገድ እየሄዱ ናቸው ያሉት። ሌላኛው ከዚህ ጋር አያይዤ ማነሳው ኢቨን የሚቸገሩ ክልሎች ብለን ያልናቸው አካባቢዎችም ቢሆኑ ከትግራይ በስተቀር ሙሉ በሙሉ አይደለም እኛ የምንሸፍነው። እኛ በጣም አነስተኛዋን ክፍል ነው የምንሸፍነው። ግን እንደ መንግስት አሁን ባለንበት ሁኔታ ወደ 60% እኛ እንሸፍነው አሁን ካለው ማለት ነው። 40% የሚያክለውን አሁን በወቅቱ ያሉ አጋር አካላት በዓለም ምግብ ፕሮግራም እና በካቶሊክ እርዳታ ተቋም አማካኝነት አንዳንድ አካባቢ ላይ ይሰራሉ። እቅዳችን ግን በ2017 እና 2018 በዚህ በሁለቱ ዓመታት ውስጥ ሰብአዊ ድጋፍ ስራዎቻችን በሙሉ በራሳችን አቅም ሸፍኖ ለመውጣት ነው። ሉዓላዊ ማድረግ ነው። በዛ አይነት መንገድ ማየት ነው። ይህ ማለት ግን የአይበገሬነት ግንባታ ላይ ሌላ አካል አይሳተፍም ማለት አይደለም። ይሳተፋሉ የሚል ፍላጎት ያለው አካል ሀብት ያለው አካል በየትኛውም ጊዜ አሁን የውሃ አገልግሎትን በማቅረብ ላይ የኤሌክትሪክ በየአካባቢው የጉድጓድ ውሃ በመቆፈር ሊሆን ይችላል፣ ሶላር ፓናል በማዘጋጀት ሊሆን ይችላል፣ አትክልትና ፍራፍሬ ስራዎችን ሰው በስፋት እንዲሰራ ሊሆን ይችላል፣ ክህሎት መር የስራ ዕድል ፈጠራ ላይ በመሳተፍ ሊሆን ይችላል። ሰው የትኛውንም አደጋ ሊቋቋም በሚችል አይነት መንገድ አስፈላጊ ነው የምንላቸውን የአትክልት የፍራፍሬ የዛፍ ስራዎችን በሙሉ በመስራት ላይ አለን የሚል አቅም በሙሉ ሊተባበር ሊተጋገዝ ይችላል። አይበገሬነት ግንባታ ላይ ማለት የኛ ዋናው ነጥብ ሰብአዊ ድጋፍ የሚል ነገር ከተነሳ ሰብአዊ ድጋፍ ለወገን መቆም አለበት፣ ለዜጋው ደግሞ መንግስት መቆም አለበት። ይህ ነገር ከሆነ አገር እየመጣ የሚሰራጭ የሚሰጥ ነገር መሆን የለበትም። ይሄ ሁለት ችግር አለው። በአንድ በኩል ፈጠራን የመሳሰሉ ጉዳዮችን ታታሪነትን በእጅጉ ችግር ውስጥ የሚከት ነው የሚሆነው። ይሄ ወደ ተረጅነት የሚወስድ ነው ማለት ነው። በሌላ በኩል እንደ አገርም እንደ ህዝብም ስናይ ክብርን የሚያጎል ነው። ሰብአዊ ድጋፍ እንግዲህ ብለን ስናነሳ ቤት ላይ የተቸገረ ህፃን አለ። ቤት ላይ ያለውን የተቸገረ ህፃን ከጎረቤት ይሁን ከአገር ይሁን ከሆነ በተለይም ከውጭ አገር ሲሆን መጥቶ እንደመመገብ ማለት ነው።
ቤት ውስጥ ያለውን ህፃን ከውጭ ሀገር መጥቶ የሚመግብ ከሆነ ስለ ክብር፣ ስለ ነፃነት፣ ስለ ሉዓላዊነት ማውራት አይቻልም። ያንን ያደረገው አካል የማዘዝ ይህንን ተቀባይ የሆነ አካል የመታዘዝ የመሳሰሉትን ችግር ይዞ የሚመጣ ነው። ለዛ ነው ሰብአዊ ድጋፍን በሚመለከት በራሳችን አቅም የመሸፈን ስራ ይኑረን። ይህ ደግሞ በምግብ ሉዓላዊነትና በሁለንተናዊ ሉዓላዊነት ውስጥ የሚታይ ነው። የሰብአዊ ድጋፍ ፍላጎትን ስናይ እኛ የሚያስፈልገን ከመጠባበቂያ ክምችት አኳያ ወደ 500,000 ሜትሪክ ቶን ነው በአመት የሚያስፈልገው። ከጠቅላላ የአስቸኳይ ዕለት ደራሽ አካባቢ እንደውም ትንሽ በርከትና ሰፋ አድርገን ይዘነው ነው ወደ 1.5 ሚሊዮን ሜትሪክ ቶን ነው የሚያስፈልገው። በዚች ሀገራችን ላይ ሁሉም አይነት አቅም አለ፣ ጉልበት አለ፣ በጣም ሊለማ የሚችል መሬት አለ። የአየር ንብረት ለውጡ የተለያዩ ነገሮች ቢኖሩትም አሁንም ሰፊ ቦታ አለ። ባለፈው አሁን አመት የነበረው ወደ 600 ሚሊዮን ኩንታል ምርት ነው ሁሉም አይነት ተሰባስቦ የተመረተው። እኛ ግን አሁን ለመጠባበቂያም ይሁን ለዕለት ደራሽ እያለን ያለ ነው 20 ሚሊዮን ነው። 20 ሚሊዮንን ይዞ በራስ አቅም መቆም ማለት ይህንን ስራ ለመስራት ወደ 253,000 ሄክታር ቢታረስ በራሳችን አቅም ይህንኑ ማሟላት ይቻላል ብለን ነው እየሰራን ያለ ነው። በዚህ በያዝነው አመት ወደ 30.5 እየጨመረ የሚሄድ ነው። ምናልባትም ወደ 31 ሚሊዮን ሄክታር ታርሷል በሀገራችን በተለያዩ ምርቶች ማለት። እኛ ለሰብአዊ ድጋፍ በራስ አቅም 253,000 ሄክታር አካባቢ ነው እያነሳን ያለ ነው። ስለዚህ መሆን የሚችለውን ነገር ማድረግ ሲቻል የሚፈልገው ደግሞ ታታሪነትን ብቻ ሆኖ ሲያበቃ ለዚህ ደግሞ የሚያስፈልግ ሁሉም አይነት ምቹ ሁኔታዎች መኖራቸውን ስንረዳ ሰብአዊ ድጋፍን ለምንድን ነው በራሳችን አቅም ማንችለው የሚለው በጣም ትልቅ ጥያቄ የሚያስነሳ ነው። ስለዚህ የአደጋ ስጋት ስራ አመራር ፖሊሲያችንም የረቂቅ ህጎቻችንም ወደዚህ ነው የሚወስዱት። በዚህ ላይ በጣም በብዙ ፈተናዎች ውስጥ አልፈናል። ሰብአዊ ድጋፍ ጉዳይ ሰብአዊ ድጋፍ ነው እንጂ ስሙ ዓለም አቀፍ ባህሪውን እየቀየረ ሄደዋል። ዓለም አቀፍ ባህሪው ከሰብአዊ ድጋፍነት ይልቅ የፖለቲካ ማሳለጫ መንገድ እየሆነ በሌላ በኩል ደግሞ የፖለቲካ ፍላጎቶቹ በተለያዩ በተቀያየሩ ቁጥር ሳይገመት ሳይታሰብ ራሱን የሰብአዊ ድጋፍ አቅርቦቶች መስመራቸውንም ጉዟቸውንም የሚቀይሩበት ስለዚህም መንግስት ባልተዘጋጀበት ሁኔታ ዜጎችንም ፕሮግራሞችንም ችግር ውስጥ የሚከትበት ሁኔታ እያየን መተናል። ስለዚህ ዓለም አቀፍ ሁኔታው ሰብአዊ ድጋፍ ሉዓላዊነት ላይ ይገፋል። ያለው አቅምና ድጋፍን በጣም በከፍተኛ ሁኔታ አሽቆልቁሎ ሄዷል። ቢያሽቆለቁልም ባያሽቆለቁልም ግን የራስን ዜጋ የመታደግ ኃላፊነት ወገን ለወገን መቆምን መንግስት ደግሞ ለዜጎቹ የሚችለውን ሁሉ ማድረግን የሚጠይቅ ስለሆነ ነው በዛ መንገድ እየሄድን ያለ ነው። ሌላ አማራጭ መንገድ ስለሌለ ነው። በጣም ጥሩ። እኔ አሁን ማነሳው የእርዳታ ሉዓላዊነት መጠበቁ እንዳለ ሆኖ በጣም ጥሩ ነገር ሆኖ ሳለ ኢትዮጵያም ይሄን ማረጓ በጣም አስፈላጊ ሆኖ ሳለ አካሄዱ ላይ ግን አሁን የሄድንበት ያለው መንገድ ምናልባት አንዳንድ ቁጥሮችን ማንስተን ብናወራ ጥሩ ነው ብዬ አስቤ ነው ለመንደርደሪያ የቀደመውን ጥያቄ ያነሳሁት። ለምሳሌ የመንግስትን የ2017 ዓ.ም በጀት ብንመለከት ሰኔ 27 2016 ዓ.ም ስድስተኛው የህዝብ ተወካዮች ምክር ቤት 3ኛው ዓመት የሥራ ዘመን 36ኛው መደበኛ ጉባኤ ላይ የጸደቀውን ብንመለከት ከአጠቃላዩ በጀት 283.2 ቢሊዮን ብር ለካፒታል በጀት መድቧል። በኋላ እንግዲህ 583 ሚሊዮን ሲጨመር ከዛ ላይ ደግሞ 70 ቢሊዮን አካባቢው ለካፒታል በጀት ተጨማሪ ተደርጓል። ከዚህ ውስጥ 39.8 ቢሊዮን ብር ከፕሮጀክት እርዳታ 26.9 ቢሊዮን ብር ደግሞ ከፕሮጀክት ብድር ለማግኘት ነው የታቀደው። እዚህ የካፒታል በጀት ውስጥ ያሉት መንገድ፣ ትምህርት፣ ግብርናና መስኖ፣ መጠጥ ውሃና ሳኒቴሽን፣ ጤና፣ የገጠርና ከተማ ልማት ሴፍቲኔትን ጨምሮ እነዚህ ያሉበት ግን በመጀመሪያው ዙር የተመደበው 283.2 ቢሊዮን በኋላ ደግሞ 70 ቢሊዮን ተጨምሮ
አጠቃላይ ይሄን ይመስላል። እነዚህ ለአደጋ ስጋት ስራ አመራር በጣም ወሳኝ የሆኑ ዘርፎች ናቸው። መንገድ፣ ውሃ፣ ጤና፣ ሴፍቲኔት፣ ግብርና፣ መስኖ እነዚህ ነገሮች የእርዳታ ሉዓላዊነትን ለማረጋገጥ ቅድም እንዳሉኝ እነዚህ ነገሮች በጣም አስፈላጊ ናቸው አምናለሁ። የተበጀተው በጀት ግን ለነዚህ ዝርዝር ጉዳዮች በቁጥርም ስናየው አናሳ ነው። ከዚህም ውስጥ ደግሞ አሁንም በእርዳታ የሚገኝ አለ፣ አሁንም በብድር የሚገኝ ተብሎ የተቀመጠ አለ። ይህ እንግዲህ መንግስት ያጸደቀው በጀት ላይ ነው። እንደዚህ ያረግን አንደኛ ለበጀታችን እርዳታ እየጠየቅን ብድር እየጠየቅን፣ ሁለተኛ ነገር ደግሞ በቁጥርም አነስተኛ በጀት ለነዚህ ጉዳዮች እያያዝን የእርዳታ ሉዓላዊነትን ማረጋገጥ እንችላለን። የሴክተሮች አመታዊ በጀት የሚጸድቀውና የሚመደበው ሁላችን እንደምናውቀው አንዱ ከሀገር ውስጥ ሀብት የማሰባሰብ አቅም ነው፣ የበጀት ምንጮች ተብሎ የሚታወቀው ማለት። ሁለተኛው ብድርም ይሁን እርዳታም ሊሆን ይችላል። ይሄ አሁን ለሀገራችን ልዩ እይታ የሚባል አይደለም፣ ያው ዓለም አቀፍ ፕራክቲስ ተብሎ የሚወሰድ ነው። ግን ዋናው ነጥብ ቅድም መጀመሪያ ላይ አንስተን የነበረው የአደጋ ስጋት ስራ አመራር ስራው ሶስቱንም መሰረታዊ ማዕቀፎች የሚይዝ ነው። በቅድሚያ አደጋ፣ በአደጋ ወቅትና ከአደጋ በኋላ ያልነው ማለት ነው። ከአደጋ በኋላ ያለው የመልሶ ማቋቋምና የማገገም ስራ ነው። የቅድሚያ አደጋው ግን ኢንቨስትመንት ነው። እነዚህ ሴክተሮች በየሚሰሩባቸው ስራዎች ውስጥ የአደጋ ስጋትን ታሳቢ ያደረገ ኢንቨስትመንት እንዲሰሩ ነው። ለምሳሌ ውሃ ስራውን ቢሰራ ውሃ ውስጥ ለምሳሌ መስኖ እና ቆላማ አካባቢዎችም አሉበት። ስራውን ቢሰራ ምንድነው እያደረገ ያለው? የድርቅ ተጋላጭነትን እየቀነሰ ነው ማለት ነው። የውሃ ወደ ጤና ብናመጣው ጤና በሆነ መንገድ መድኃኒት ዝግጅት፣ ጤና ተቋምን ማጠናከር ምን ቢሰራ የወረርሽኝን አደጋ በሚመለከት ዝግጅት እያደረገ ነው ማለት ነው። የግብርና ሴክተር መኖ ላይ የሚሰራቸውን ስራዎች በትክክል ከሰራ በተመሳሳይ አደጋ ስጋትን ታሳቢ ያደረገ ማለት ነው። እንደዚህ እያለ ይቀጥላል። ቀደም እንዳነሳ ነው የሰብአዊ ድጋፍ ሉዓላዊነት ጉዳይ ስናነሳ በሌላ በኩል በአይበገሬነት ላይ ያለውን አጋርነት የሚቃረን አይደለም። እንደው ምንድነው የሚያደርገው? ቅድም እንዳነሳ ነው የቀውስን ከማስተዳደር ይልቅ የአደጋ ስጋት ላይ መስራት፣ ስጋትን በመቀነስ ላይ መስራት 1:20 የሚባል በአደጋ ስጋት ቅነሳ ላይ $1 ተሰጥተን የምንገላገለውን በቀውስ ላይ እስከ $20 ድረስ ወጪ ሊያደርግ የሚችል ነው። ስለዚህ በአገሪቱ አቅም ውስጥ ሆነው ሴክተሮቹ የሚያገኙት ከየትም የሚያገኙት ሀብት ኦፍኮርስ በዋነኛነት ሀብት ከሀገር ውስጥ ከሚሰበሰቡ ሀብት ይሆናል ተብሎ ነው የሚጠበቀው። ከሰብአዊ ድጋፍ ሉዓላዊነት ጋር የሚቃረን ነገር የሌለው ነው። እንደውም የአይበገሬነት ግንባታ ላይ ሀብት እንዲፈስ ነው የምንፈልገው። በአይበገሬነት ግንባታ ይህ ማለት ኢኮኖሚ ሉዓላዊነት ላይ ሁለንተናዊ ሉዓላዊነት ላይ የምናፈሰው ሀብት እየጨመረ ሲሄድና ያ ደግሞ በእቅድ ውስጥ ተካቶ በተገቢው ሲተገበር የሰብአዊ ድጋፍ ፍላጎትን እየቀነሰ ይሄድና የዝግጅት አቅማችን ደግሞ እየጨመረ ይሄዳል ማለት ነው። ምክንያቱም ከምናስተሳስረው እና የምንደግፈው የህዝብ ቁጥር አነስ እያለ ስለሚሄድ የዛኛው ውጤት በዚህኛው ላይ ሪፍሌክት ያደርጋል። ስለዚህ ወጪያችን ቀነሰ ማለት ነው። አዎ ኮሚሽነር፣ እዚህ ጋር አንዱም እኔ ማንሳት የፈለኩት ጥያቄ እነዚህ ነገሮች ላይ ኢንቨስት መደረጋቸው ለአደጋ ስጋት ቅነሳና ለሉዓላዊነታችን ወሳኝ ነገር ነው። ኢንቨስትመንቱ ሳላነሰም ወይ የሚልም ጥያቄ ነው። እንግዲህ ከአቅም ጋር የሚያያዝ ነው። የአጠቃላይ የበጀቱ ጉዳይ ከምናውቃቸው አመታት ጋር ስናነጻጽር በጣም በከፍተኛ ሁኔታ እየጨመረ መጥቷል። ምንም ጥያቄ የለውም። ምናልባትም አንድ ዘመን ለአንድ ሴክተር የሚመደበው ሀብት የጠቅላላው ምክር ቤቱ የሚያጸድቀው ሀብት መጠን የነበረበትን ጊዜ እናስታውሳለን።
ያው የሀብት ግኝት ስርዓቱ አገሪቱ ሀብትን ከማመንጨት ጋር የተያያዘ ስለሆነ በዛ ላይ ደግሞ የዓለም አቀፍ የልማት አጋሮች በዛ ላይ ሚና ያላቸው ለአይበገሬነት ግንባታ ለፍጆታ ማዋል ግን የለበትም። አሁን የኔ ትልቁ እንደው ላነሳ የሚፈልገው የትኛውም ሀብት ከዓለም አቀፍ ድርጅቶች የምናገኛቸውን ሀብቶች በፍጆታ ላይ ካዋል ነው ኪሳራ ነው። የፍጆታውን ራሳችን ሸፍነን ገመናችን ስለሆነ ሌላኛውን ግን በልማትና ኢንቨስትመንት ላይ የምናውልበትን ያው እንደምንገነዘበው በየዓመቱ አሁን በትሪሊዮን ወደሚባል በጀት ደረጃ ነው እየመጣ ያለው። ስለዚህ ወደ ትሪሊዮኖቹ የሚመጣው በጀት ከአገር የምናመነጨውም በተለያየ መንገድ የምናገኘውም እየጨመረ እንደሚሄድ ወስተን ያው የአገር አቅም የአገር ልክ እየሆነ ይሄዳል ማለት ነው። ዋናው እኛ ማተኮር ያለብን የተገኘውን ሀብት ውጤታማ በሆነ መንገድ ጥቅም ላይ ማዋል ነው። ውጤታማ ማለት የአደጋ ስጋትን በሚቀንሱ ጉዳዮች ላይ ተረባርበን ከሰራን የሰብአዊ ድጋፍ ሉዓላዊነትን በአንድ በኩል እያረጋገጥን ነው። በሌላ በኩል ደግሞ በሴክተሩ ያለውንም ሉዓላዊነት እንግዲህ ሉዓላዊነት ደጋግመን የምናነሳው ከልክ በላይ የተለጠጠ በውጭ እርዳታ ላይ አለመደገፍ ማለት ነው። ከልክ በላይ የተለጠጠ ማለት የአይበገሬነትን የልማት ትብብር ጉዳይን አይመለከትም። ትብብር ሁሌም አስፈላጊ ነው። ዓለም በትብብር ነው የምትኖረው። ዓለም ወይ በውድድር ወር በትብብር ነው የምትኖረው። ከሁለት አንዱ ነው የሚሆነው። ወደ ሰብአዊ ድጋፍ ግን ስንመጣ ለምንድን ነው ከሚገባው በላይ ብቻ አይደለም። እዚች ሀገራችን ውስጥ እንደ መዋቅር ነው የምንለምነው። አሁን ይሄ የአደጋ ስጋት ስራ አመራር ኮሚሽን የሚባለው ተቋም አንዳንዶቹ ወቅቶች ላይ ዋናው ስራ ስንዴ ማደል ነው። ዋናው ስራ እርዳታ መጠየቅ ነው። ዋናው መደበኛ ስራ አድርጎ የሚወስደው በቃ ረጂ ተቋም እኔ ስለሆንኩ እናንተ ደግሞ ተረጂ ሆናችሁ ኑሩ ነው። እንደዚህ መዋቅራዊ የሆነ የልመና መዋቅራዊ የሆነ ተረጅነትን የሚያሰራጭ የሚገፋ የሚያበረታታ ተቋም ሆኖ ያለበት ነው። ስለዚህ የሚገኙ ሀብቶችን በፍጆታ ላይ ከማዋል ይልቅ ጥራት ባለው ተመልሶ ሀብት ተመልሶ ክምችት ተመልሶ ምርት ሊሆን በሚችል ጉዳይ ላይ ማምረት ነው ዋናው። መጠኑ ያው የታዳጊ አገር በጀት ሆኖ በየጊዜው በመናመጣቸው የኢኮኖሚ እድገቶች የኢኮኖሚ ውጤቶች እየተደገፈና እያደገ የመጣ እንደሆነ እናውቃለን። እንደዛም ሆኖ በቂ ነው ወይ? በቂ ሊሆን አይችልም። እንኳን በእኛ አገር በአፍሪካ ነባራዊ ሁኔታ አደጉ ተመነደጉ የሚባሉ ሀገሮችም በጀታቸው ላይ ሁሌም ጉዳይ አላቸው። ስለዚህ የኛ ጥያቄ የሚሆነው የተገኘችውን በጀት የት ላይ ነው የምናውለው የሚል ነው። ቅድም ያነሳቸው ሴክተሮች በሙሉ የአደጋ ስጋት ተጋላጭነት መነሻ የሚያደርጉ ሴክተሮች ናቸው። እነሱ በአደጋ ስጋት ቅነሳ ላይ ሲሰሩ በጣም ብዙ ነገር ነው በአንድ ጊዜ መፍትሄ የሚሰጠው። ለምሳሌ ሰብአዊ ድጋፍ ላይ የምንሰራው ስራ የብሔራዊ ደህንነት አጀንዳ ነው። የብሔራዊ ደህንነት አጀንዳ ነው ማለት ዜጎች በተገቢው እንክብካቤ ካልተደረገላቸው በጣም በቀላሉ ለተለያዩ ነገሮች ሊጋለጡ ይችላሉ። ለተለያዩ ፍላጎቶችም ሊጋለጡ ይችላሉ። ያ ተመልሶ አገራዊ አደጋ የሚፈጥር ነገር ይሆናል። የማህበራዊ ፍትህ ጉዳይ ነው። ማህበራዊ ፍትህ ቀደም ስለ ሂሳብ ስናወራ የአደጋ ጉዳትና ውድመት በአደጋው በተጋላጭነቱና ያንን የመቋቋም ብቃት ላይ የተመሰረተ ነው ብለናል። ማህበራዊ ፍትህ የምንለው በእኩል መንግስት አገልግሎት ሊሰጥ ባልቻለበት ሁኔታ በእኩል መንግስት ተደራሽ ሊያደርግ ባልቻለበት ሁኔታ አንደኛው ማህበረሰብ ራሱን ይከላከላል፣ ሌላኛው ማህበረሰብ መከላከል ያልቻለው ይጎዳል ማለት። ይሄ የፍትህ ጥያቄ ያስነሳል። የሰብአዊ መብትም ጉዳይ ነው። ዜጎች በሚቸገሩበት ጊዜ በተለያዩ ሁኔታዎች በሚሆኑበት ጊዜ ከመንግስታቸው ይሁን ከማህበረሰባቸው የሚጠብቁት ድጋፍ አለ። ያንን ድጋፍ ማግኘት አለባቸው። ከሁሉም በላይ የአዎንታዊ ሰላም ግንባታም ጉዳይ ነው። ሰው በአደጋ ስጋት ምክንያት የተፈናቀለ ሲሆን ሲንቀሳቀስ ወደዛ ወደዚህ ሲሄድ እንግዲህ ሰላሙ ሲናጋ ምርታማነቱ ቀነሰ ማለት። ምርት ላይ የሚያሳርፈውን ጊዜና አቅም ጉልበት ከዛ በሌላ ቦታ ላይ አሳለፈ ምን ማለት ነው?
ይህ ከሰላም ግንባታም ጋር እንትናለው ከዘላቂ ልማትም ጋር ትልቅ ፋይዳ ያለው ነገር ነው። ስለዚህ የአደጋ ስጋት ስራ አመራር ብለን ስናነሳ በጣም ሰፊ የሆነ አረዳድ ያለው አንዳንዶቹ እንደሚያነሱት ሰላምን ልማትንና ሰብአዊነትን አቀናጅቶ ማየትን የሚጠይቅ የአንድ ሀገር የቅቡልነት ያለው መንግስት አንዱ የሚተገብራቸው ስራዎችም ተደርጎ የሚወሰድ ነው። ለዛ ነው ፖሊሱን ጸንቱና ተቀርጾ ህጉ ረቂቁ ተዘጋጅቶ በሁሉም ደረጃ ያለው አካላት እንዲረባረቡ እየተደረገ ያለው።